ከልጄ ጋር እኖራለሁ ማለት ነው። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስበልጬ ነው ከአንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻነት ልክ እንዳትጨነቅ፣ አንተን የሚተካ ልጅ ሰጥተኸኛልና ከእሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይ እጽናናለሁ እና ቀጥላ ተሰናበተኝ። ይቅረብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ገና ስታዩ ሄርሜላን በፍልቅልቅ ማንነት ነው የምታውቋት፣ ግን ዛሬ ደግሞ ትንሽ ህይወቴ ላይ የሆነ ውሳኔ ወስኜ ከበድ ያለ ውሳኔ ወስኜ ነው ወደ እናንተ የመጣሁት። ያው ይሄ ውሳኔ አንዳንድ ሰዎችን ምናልባት ደስተኛ ልትሆኑ ትችላላችሁ። ለአንዳንድ ሰው ደግሞ እኔ ለተረዳ ሰው ደግሞ ከባድ ውሳኔ ሆኖ ሊሰማችሁ ይችላል፣ ትረዱ ትችላላችሁ ብዬ አስባለሁ። እና ደግሞ ዛሬ የመጣሁበት ዋና ምክንያት ከአብርሽ ጋር ባለን ነገር አንድ ውሳኔ ወስኜ ነው የመጣሁት። ያ ውሳኔ ደግሞ ምንድን ነው? ያው አብዛኛውን ጊዜ አንዳንድ ጊዜ ለሰው ልጅ እንዴት አድርገን የሰው ልጅ አመለካከት ሙሉ አንድ አይደለም፣ የሰው ልጅ አረዳድ ሁሉ አንድ አይደለም እና እስካሁን ድረስ ብዙ ነገር ተብያለሁ፣ ብዙ ነገር ተቀብያለሁ፣ ብዙ ነገር ተሰድቤያለሁ። በጣም ብዙ ነገር ከምላችሁ በላይ በአብርሃም ጉዳይ እንደተሰደብኩኝ በዛውም ልክ አሉ ደግሞ ውስጥን የሚረዳ ኦዲየንስ አሉና ምላችሁ ፈልጌ ነው። ዛሬ ላይ ቁጭ ብዬ ረጅም ሰዓት እያሰብኩኝ ነበረ እና ወደ አንድ ውሳኔ ተጋብዣለሁ። ባልፈልገውም ያን ውሳኔ አንዳንድ ጊዜ ለምንወደው ሰው ደስታ ስንል መወሰን አለብን እና ያንን ውሳኔ ወስኜ ነው ወደ እናንተ የመጣሁት። ብዙ ነገር ችያለሁ እስካሁን፣ ብዙ ነገር እንደ ሴት ከሚባለው በላይ ብዙ ነገር መቶብኛል። ግን ደግሞ የአንድ ሰው ሕይወት እያበላሸው አይነት ስሜት እንዲሰማኝ ያደረገ አላውቅም። ምናልባት እውነትም እንደዛ ሆኜ ይሁን፣ ምናልባትም ደግሞ የሰው አረዳድም ሊሆን ይችላል። ሲበዛ አንዳንድ ጊዜ ደግሞ ነገሮች ይከብዳሉ እና ዛሬ ደግሞ ምን ልወስን አሰብኩኝ። አብርሃም እደውዬለታለሁ እና እንገናኝ ብዬዋለሁ እና እንለያይ ከዚህ በኋላ። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ ሼር አድርጉልኝና ለሄርሜላ አድርሱልኝ ማለት ነው። በመጀመሪያ ደረጃ አንቺ አይደለም ያለያይሻቸው፣ አንቺ አይደለም ራሷ ሩታ ዝም ብላ በያገኘችበት ስለምትጋደም ነው ማለት ነው። በሁለተኛ ደረጃ ደግሞ ራሳቸው ተናግረዋል መተታም እንደሆኑ መተት እንደሚያረጉ ኦር እስከ ቤተሰቦቿ የወረዱ አመለካከት ያላቸው ሰዎች እንደሆኑ በራሳቸው አንደበት ተናግረዋል። ስለዚህ አንቺ ምን አገባሽ? አንቺ አብርሽን ያዥና ዝም ብለሽ ኖሪ፣ ማንንም አትስሚ። ለምን ካልሽ አንቺ ብትሄጂም አብርሽ ነገ ወዲያ ሌላ ሴት መያዙ አይቀርም። ስለዚህ አብረሽ ጋር ሆነሽ ልጅሽን ዝም ብለሽ አሳድጊ፣ ማንንም አትስሚ። ማንም የፈለገው ማለት ይችላል። አንቺ ነሽ። አንቺ ጎበዝ ነሽ፣ ጀግና ነሽ፣ ብርቱ ሴት ነሽ፣ በጣም ጎበዝ ነሽ። ስለዚህ ማንንም አትስሚ የኔ እናት ማለት ነው። በሁለተኛ ደረጃ ደግሞ ሩታ ብላችሁ የምታሽቃብጡ ሰዎች ሩታ እኮ ማንነቷን የጣለች ምንነቷን የጣለች ማታቅ ርካሽ የረከሰች ናት። ስለዚህ ምን ይጠበስ? ምን ታርጋችሁ? ሄርሜላ እንዲያው በቃ ሄርሜላ ብላችሁ ልትሞቱ ነው። ሄርሜላ ምን ታርጋችሁ እንዴ? አብርሽ ምን ያርጋችሁ? መብቱ ነው። ከፈለገው ጋር መኖር፣ ከፈለገው ጋር መቀመጥ፣ ከፈለገው ጋር እንትን ማለት መብቱ ነው። ስለዚህ አብርሽ ምንም አላጠፋም። ሄርሜላም ኦር ነብሰሽ
ገባችሁ አይደለ? ስለዚህ አንዳንዴ ግዴታ እኛ ባይዘወይ ሩታና አብርሽ ሳይፈላለጉ ያጋባችኋቸው እናንተ ኦዲየንሶች ናችሁ። እናንተ ኦዲየንሶች ማለት ነው። ለምን ለእናንተ ብለው ነው እንጂ ልጆቹ አይዋደዱም። አብርሽ ሩታን አይወዳትም። ስለዚህ ለምንድን ነው አሁን ደግሞ ያዙ ልቀቁኝ የምትሉ? ለምንድን ነው ያዙ ልቀቁኝ የምትሉ? የውሸት ኑሮ እንዲኖር ነው እንደምትፈልጉት ልጁን? የውሸት ኑሮ ለማን ብሎ ነው የሚኖረው? ለእናንተን ለማስደሰት? እናንተን ለማን ናችሁ? እናቱ ናችሁ? አባቱ ናችሁ? ህይወቱን እናንተ ነው የምትኖሩለት? እስኪ አንድ ጥያቄ ልጠይቃችሁ። እናንተ ካለ ፍላጎታችሁ አግብታችሁ መኖር ትችላላችሁ እንዴ? አትችሉም አይደለ? አንድ ሰው ካልፈለገ አታስገድዱትም። ስለዚህ በቃ ልጁ ተፋቱት፣ በእናታችሁ ኑሮውን ይኖርበት፣ ከሄርሜላ ጋር ይኖርበት። ለምንድን ነው እኛ ግዴታ እናቅልሃለን የምትሉት? ለምንድን ነው እኛ ግዴታ? እንዴ ትንሽ እኮ ቆይታችሁ ያንተን ትንፋሽ እኛን የምተነፍስልህ፣ የአብርሽን ትንፋሽ እኛ ነው የምንተነፍስላችሁ፣ የሩታንም እኔ ነው የምተነፍስልሽ ሳትሏት እኮ አትቀሩም። ስለዚህ አብርሽ ከወደደውና ከፈቀደው ጋር አብሮ መቀመጥ መብት አለው። ልክ እንደናንተ መብት እንዳላችሁ ለሱ መብቱን ስጡት። በሁለተኛ ደረጃ ደግሞ ሄርሜላ ምንም ነገር ያደረገችው ነገር የለም። ለምን ካላችሁ ነገ ወዲያ አብርሽ ሩታን ትቷት ከመሄድ ወደኋላ አይልም። ካልፈለጋት ግዴታ አብሮ ይቀመጥ ብላችሁ አትወስኑ። ለምንድን ነው አሽቃባጭ የምትሆኑት? ሲጀመር እኮ እንዲያውም ሩታ አብርሽን ቴንኪው ነው ማለት ያለባት። ለምን በአብርሽ ነው የፈመሰችው? ገባችሁ አይደለ? በአብርሽ ነው የታወቀችው። ከዛ በፊት ታውቋታላችሁ እንዴ? የተወለወለሽ አስፋልት የምትመስል ልጅ ለምንድን ነው የምታሽቃብጡት በዚህ ደረጃ? ካልፈለጋትስ ካልወደዳትስ እንዴ? ግዴታ እናንተ ኦዲየንሶች ስላላችሁ ብቻ ካለ ፍላጎታቸው እኮ ነው ልጆቹ እንዲጋቡ ያረጋችሁ እናንተ። እኔ በጣም ነው የምትገርሙኝ፣ በጣም ማለት ነው። አስባችኋል? ስለዚህ ሄርሜላ ተመልሽ የኔ እናት እና ማለት ነው። በዚሁ አጋጣሚ ልንገራችሁ፣ ሄርሜላ ደግሞ የአብርሽ ልጅ አላት። የአብርሽ ልጅ አላት፣ አንድ ወንድ ልጅ ማለት ነው። ገባችሁ? ይህን አምናችሁ ወዳችሁ ፈቅዳችሁ ኑሩ። እኔ ደግሞ በጣም የምትገርሙ አንዳንድ ኦዲየንሶች አላችሁ። እኛ ብቻ እናቅላችኋለን፣ እኛ ብቻ እንተነፍስላችኋለን፣ እኛ ብቻ ትንሽ ቆይታችሁ ሽንት ቤት የእናንተን ሽንት ቤት እኛን የምንጠቀም፣ የእናንተን ምግብ እኛን የምንበላ፣ የእናንተን መዝናናት እኛን የምንዝናና፣ የእናንተን ልብስ መግዛት እኛን የምንገዛ፣ የእናንተን ምኝታ እኛን የምንተኛ እንዳትሉ በጣም ነው የምፈራችሁ እናንተን። ለምን ካላችሁ የሰው ልጅ መብት የሚባል ነገር አለ፣ ስራ የሚባል ነገር አለ፣ መብት የሚባል ነገር አለ። ገባችሁ? ሁለቱ ተምታትቶባችኋል? አላቅም። ስለዚህ አብርሽ ምርጫውን ለአብርሽ ተውለት፣ ምርጫውን ለአብርሽ ተውለት። ምክንያቱም የእሱን ህይወት መኖር የሚችለው እሱና እሱ ብቻ ነው። ማንን ነው የሚወድ? ማንን ነው የሚያፈቅር? አያችሁ፣ እሱ ለምን እንድትሄድ ስላልፈለገ ነው ሩታን እናነጋግራትና ምናምን ያለ። አያችሁ። ስለዚህ ማናቱ ምንድን ነው? ሀይሚን ኦር ሄርሜላን ይወዳታል። ስለዚህ የሰው መብት በዚህ ደረጃ ቴፎዞ ስለሆናችሁ ኦዲየንስ ስለሆናችሁ ማበላሸት አትችሉም። ሄርሜላ ደግሞ የእናንተይቱን ሩታን እች መተተማን ሩታን ማለት ነው ሙታ ትበልጣታለች። ይህን እውነቱን ተቀበሉ። በሁለተኛ ደረጃ ደግሞ እየደወላችሁ የምታስፈራሩ ሰዎች እየደወላችሁ ማለት ነው አንቺ እንደዚህ አንቺ መጀመሪያ ከግርድና ውጡ። መጀመሪያ ከሰው ቤት ውጡ። ራሳችሁን ቻሉ። ራሳችሁ ተቀየሩ። ራሳችሁ ኑሯችሁን አሻሽሉ። ከዛ በኋላ ሰው ለማስፈራራት ትደርሳላችሁ። ከምር ሰው ለማስፈራራት ትደርሳላችሁ። ወላሂ አንዷ በይሞ መታ ማለት ነው እንቺ ሩታ እንደዚህ አትሆንም ለምን እንደዚህ ያለሽ ብላ መታ ተበጠረቀሽ ማለት ነው። እኔ እንደሌላ ሰው እንዳልመስላችሁ በጣም ተሳስታችኋል። በዚሁ አጋጣሚ እንኳን ሄርሜላን እኔን ራሱ ሞክራችሁ ነበር ማስፈራራት። ህግ የሚባል ነገር አለ። ገባችሁ? ዝም ብላችሁ ወረቀት የሌለውን ሰው ሂዳችሁ ተበጥረቁ። ወረቀት የሌለው ወረቀት ያለውን ፒሲቲ እንዳሃያ ነው የሚያስገባችሁ በጎቹ። ወላሂ እኔ በጣም ነው የገረመችኝ። በኢሞ መታ እንቺ ሩታ እንዴት እንደዚህ ይላል አለችኝ። አስባችኋል? ምን አይነት ከንቱ ፍጡር እንደሆኑ ታዘብኳቸው። ለራሷ ከግርድና ሳትወጣ ሰው ልታስፈራራ። የሩታ አድናቂዎች ማለት ነው ደንቆሮዎች ናቸው የምላችሁ በዚህ በምክንያት ነው። ምክንያቱም እነሱ ከግርድና ሳይወጡ የሰው ቤት ቁጭ ብለው የሰው ቤት እየሰሩ ከሰው ሽንት ቤት ሳይወጡ
ሰው እናስደበድባለን፣ ሰው እናስሜታለን ይላሉ። አንደኛዋ ደግሞ ደግነቱ ኢትዮዋ ዳይመንድ ሆኗል፣ ችግር የለውም። እና አንዳንዴ ምንድን ታውቃላችሁ፣ በለፈለፉ ባፍ ይጠፉ ይላል ያገሬ ሰው። ለሰው መልካም ተመኙ። አሁንም ደግሞ እየደወላችሁ የምታስፈራሩ ኦዲየንሶች ስርዓት አድርጉ፣ አድርሱላቸው።